እንግዲህ አሁን ከትምህርት ሚኒስቴር ፊት ለፊት ነው የምንገኘው። የሆነ ሆኖ እንግዲህ አሁን አንደርግራውንድ መሻገሪያ የተሰራ ድልድይ አለ። በዛ ድልድይ ውስጥ እንግዲህ ያሉ ሱቆችን በጨረፍታ ለማየት እንሞክራለን። እንሂድ እስቲ አብረን። ከዚህኛው አልፈን ነው በስር ነው እንግዲህ የኛው አስፓልት ቀጥታ 4 ኪሎ ፕላዛ ላይ ነው የሚያወጣው። ከ4 ኪሎ ፕላዛ ስር ለስር እንግዲህ ከትምህርት ሚኒስቴር ፊት ለፊት ጋር ያለው አንደርግራውንድ መሻገሪያ ሰዎች መሻገሪያ ነው። ይህ ደግሞ እንግዲህ ሰዎች ራሳቸውን ከአደጋ እንዲጠብቁ ከመኪና ትይዩ ውጭ የሆነ የተሰራ መንገድ ነው ማለት ነው። ስለዚህ ዘርፈ ብዙ ጠቀሜታዎች እንዳሉት ማስተዋል ትችላላችሁ። ምክንያቱም አንደኛ ሰዎች ከመኪና ንክኪ ውጭ ናቸው። ሁለተኛ ነገር ደግሞ ስር ላይ ራሳቸውን እንዲያዝናኑ የተደረገበት ሱቆች አሉ ማለት ነው። እና ስለዚህ ይሄንን በብዙ አይነት ጥቅም ልትመለከቱት ትችላላችሁ። እንግዲህ ያው ሰው እንደ ፈራጁ ነው እና በአይን ከሚታዩ ግንባታዎችና ልማቶች በተጨማሪ ይሄ 4 ኪሎ ትምህርት ሚኒስቴር ፊት ለፊት ጋር የተሰራው አንደርግራውንድ መሻገሪያ ተጠቃሽ ነው ማለት ነው። ይሄ በመልካም ጎኑ ነው ሊታይ የሚገባውና ውበት ሲደመር ጥንቃቄ ነው። ትንሽ ደከም ብሎኛል። ምክንያቱም ደረጃውን እናንተን ለማሳየት ፈጠን ብዬ ነው ለመውጣት የሞከርኩት። ስለዚህ 4 ኪሎ ፕላዛ እንግዲህ በእንደዚህ አይነት በሚያምር ሁኔታ ሊሰራ ችሏል ማለት ነው። አንደርግራውንድ መሻገሪያ ሲደመር ደግሞ ከስር ያሉ ሱቆች በጣም ውበት አለው ማለት ነው። ትወዱታላችሁ። ክቡራትና ክቡራን መታችሁ መጎብኘት ትችላላችሁ። እምነት ሰሚነው አካሉ ነኝ። እንግዲህ ዙሪያ ገባውን ስንመለከት የፌዴሬሽን ምክር ቤት አለ። ከዛም በኋላ ደግሞ እንደምታዩት ደረቱን ነፍ አድርጎ የቆመው ትምህርት ሚኒስቴር ነው። ከዛ በግራውንድ ውስጥ ስትሿለኩ ከትምህርት ሚኒስቴር ወደ 4 ኪሎ ፕላዛ የሚያሻገር የውስጥ ለውስጥ መንገድ አለ። በተጨማሪ ደግሞ ወደዛኛው አስፓልት የሚያሻገር 3 መግቢያና መውጫዎች አሉት ማለት ነው። እንግዲህ በጥቂቱ ለማየት እንደሞከራችሁት ውበት እንዳለው አይታችኋል። ስለዚህ ማማር አለው። እንደተመቻችሁ ተስፋ አደርጋለሁ። እምነት ሰሚነው አካሉ ነኝ። መልካም ቆይታ። እንደነዚህ አይነት ቪዲዮዎች እንዲደርሳችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ወዳችኋለሁ።